ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎችን ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ የቀይ ባህር ሳይሆን የናይል ጦርነት እያወጀች ነው ማለታቸው አነጋጋሪ ሆኗል። የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር የተያያዙ በርካታ ቁልፍ ወደቦች ጋር የተያያዙ ሁሉንም ስምምነቶች ማቋረጡን አስታወቀ። አሜሪካ ግሪንላንድን 51ኛ ግዛቷ ለማድረግ ለምክር ቤቷ ረቂቅ ማቅረቧ ተሰማ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይ ኩን ነኝ። ወደ ቀዳሚው ዜናችን ስናልፍ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ የቀይ ባህር ሳይሆን የናይል ጦርነት እያወጀች ነው ማለታቸው አነጋጋሪ ሆኗል። ኢሳያስ በዚህ ንግግራቸው በቀይ ባህር ጉዳይ ውጥረቱ ስላለው የአፍሪካ ቀንድ ሌላ የአባይ ውሃ አጀንዳ እየሰጡ ነው የሚሉ ድምጾች ይሰማሉ። እንደሚከተለው ይቀርባል። ፕሬዝዳንት ኢሳያስ አፈወርቂ ባሳለፍነው ሰኞ ጥር 4 ቀን 2018 ዓ.ም በሀገራቸው ብቸኛ ብሔራዊ ቴሌቪዥን ጣቢያ በተደጋጋሚ እሳቸውን ለመጠየቅ ከሚቀመጡ ሁለት ጋዜጠኞች ፊት ቀርበው በግሪጎሪያኑ አዲስ ዓመት የሀገራቸውን እቅድና ዲፕሎማሲያዊ ግንኙነታቸውን በሚተነትኑበት ወቅት የኢትዮጵያ መንግስት አስመልክቶ የተጠየቁትን ጥያቄ መለሱት የስድብ ቃላት ባጀበው የፈገግታ ገጽ ነበር። ይህን ያሉትን ምላሽ ከሰጡ በኋላ ደግሞ በመቋጫቸው ጋዜጠኞቻቸውን ጊዜያቸው አታባክኑ፣ እንዲህ ያለ ነገር በሚዲያችን መጠቀስም የለበትም ሲሉ ተደምጠዋል። ይሁንና ይህ ኢሳያስ ጊዜ ማባከንና በሚዲያችን ሊተላለፍ አይገባውም ያሉት ጉዳይ በኤርትራ ቴሌቪዥን ተላልፏል። ይህም ኢሳያስ አይቅረብ ያሉት የቃለ መጠይቁ ክፍል ላይ የሰጡት መልስና በመልሳቸው ላይ ያነሱት ጉዳይ ከፈገግታቸውና ከተለመደው አይነት የኢትዮጵያ መንግስት የሚወርፍ የስድብ ናዳቸው ባሻገር አንድ መልእክት አስተላልፏል። የቀይ ባህርን ውጥረት ወደ አባይ ውሃ አጀንዳ በማዞር ለአፍሪካ ቀንድ ሌላ ትኩሳት መስጠት ብሎም ግብጽ ኢትዮጵያ የባህር በር ጉዳይ በቀጥታ እጇ እንድታስገባ የሚረዳትን አጀንዳ መፍጠር የዚህ ቃለ መጠይቅ ክፍል በፈገግታ የታጀበ መልእክት ሆኖ ተቆጥሯል። ኢትዮጵያ የሁለት ውሃዎች መርኋ ኢትዮጵያውያን የአባይ ተፋሰስንና የቀይ ባህርን ቀጣና የብሔራዊ ደህንነት ጉዳዮች አድርገው እንዲመለከቱና የተፈጥሮ መብቶቻቸውን እንዲረዱ በሚል እንደሆነ በተደጋጋሚ ስትገልጽ ብትኖርም ኢሳያስ ይህንን የኢትዮጵያ መርህ የብልጽግና መንግስት የጦርነት አዋጅ አድርገው ገልጸውታል። ፕሬዝዳንቱ የውሃ ጦርነት ብሎ ማወጅ ለማን ነው? ለኛ በቀጥታ የቀይ ባህር ጉዳይ አይደለም፣ የናይል ጦርነት ነው እየታወጀ ያለው። ጦርነቱ ማንን የሚመለከት ነው ሲሉም ጠይቀዋል። የኢትዮጵያ የቀይ ባህር የባህር በር ፍላጎት ከተነሳ ጊዜ ጀምሮ የኤርትራው ፕሬዝዳንት በተደጋጋሚ ጊዜ የካይሮ መሬት ረግጠዋል። ሲጓዙም ቀናትን በሚፈጅ የጉብኝት መርሃ ግብር ሲሆን ባሳለፍናቸው ሳምንታት የእነዚህን ጉብኝቶች የጉዞ ፍሬ የሚያሳዩ መረጃዎች በስፋት ሲሰራጩ ቆይተዋል። ከእነርሱም መካከል አንዱ ኢትዮጵያ የይገባኛል ጥያቄ የምታነሳበትን የአሰብን ወደብ ግብጽ በማልማት ስም ለመረከብ መስማማቷ አንዱ ነው። ፕሬዝዳንቱ በዚህኛው ቃለ ምልልሳቸው ደግሞ ዋነኛው ቀይ ባህር ሳይሆን የናይል ጦርነት አዋጅ ነው ሲሉ ግብጽን ለተፈራው ጦርነት ቀጥተኛ ተሳታፊ የሚያደርግ ሀሳብ ሲያነሱት ሰምተዋል። ኢሳያስ አፈወርቂ የኢትዮጵያ መንግስት የቀይ ባህር ፍላጎቱ በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ያሉት ሲሆን አጀንዳውም የብልጽግና ሳይሆን የሌሎች ነው ሲሉ እንዳለፉት ተደጋጋሚ ቃለ መጠይቆቻቸው ሌሎች ተዋናዮች እንዳሉ ሲጠቅሱም ነው የተደመጡት። የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር ከተያያዙ በርካታ ቁልፍ ወደቦች ጋር የተያያዙ ሁሉንም ስምምነቶች ማቋረጡን አስታወቀ። በዚህም ከበርበራ ከቦሳሶና ከኪስማዩ ወደቦች ጋር የሚገናኙ ስምምነቶችን በሙሉ ተቋርጧል ተብሏል። ብዙነህ እንዳለ ዝርዝር አለው። የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር ያለውን ግንኙነት እንዳቋረጠና የሁለትዮሽ ስምምነቶችን በአጠቃላይ እንደሰረዘ አስታውቋል። የሚኒስትሮች ምክር ቤት ውይይት ካደረገ በኋላ ባወጣው መግለጫ ከተባበሩት አረብ ኤሚሬቶች ጋር የተፈረሙ ስምምነቶችን በአጠቃላይ መሰረዙን ይፋ አድርጓል። ይህ በሞቃዲሾ የተላለፈው ውሳኔ የወደብ ኦፕሬሽኖችን፣ የመንግስት ተቋማት ትብብርን እንዲሁም ከደህንነትና ከመከላከያ ጋር የተያያዙ ስምምነቶች ሲሆኑ
ከበርበራ ከቦሳሶና ከኪስማዩ ወደቦች ጋር የሚገናኙ ስምምነቶች እንዲሁም ከሶማሊያ የፌዴራልና ክልላዊ ተቋማት ጋር የተደረጉ ስምምነቶችን በሙሉ ተሰርዘዋል። ሶማሊያ እንዲህ አይነት ከባድ ውሳኔን ለመወሰን የበቃችው የተባበሩት አረብ ኤሚሬቶች ሉዓላዊነት፣ ብሔራዊ አንድነትና የፖለቲካ ነጻነትን በማዳከም ላይ የተሳተፈች መሆኑን የሚያሳይ መረጃ በመኖሩ ምክንያት እንደሆነ የተገለጸው። እንደ መንግስት መግለጫ ከሆነ ከዚህ ቀደም በተባበሩት አረብ ኤሚሬትስ ኩባንያዎች ይከናወኑ የነበሩ የወደብ አስተዳደር ስራዎች እንዲቆሙ የተወሰነ ሲሆን በመንግስት ተቋማት ግንባታ ድጋፍ ዙሪያ የነበሩ ግንኙነቶችም እንዲሰረዙ ተደርጓል። ከዚህ በተጨማሪም በሁለቱ ሀገራት መካከል የነበረው የወታደራዊ ስልጠናና የጸጥታ ዘርፍ ትብብርም ሙሉ በሙሉ እንዲቋረጥ ታዟል። ይህ የሶማሊያ መንግስት እርምጃ በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ውጥረት በከፍተኛ ሁኔታ በጨመረበት ወቅት የመጣ ሲሆን ውሳኔውም የሀገሪቱን ሉዓላዊነትና ብሔራዊ ደህንነት ለማስከበር ታስቦ የተላለፈ መሆኑም ተመላክቷል። ሞቃዲሾ ወደዚህ እርምጃ የመጣችው የኢሚግሬሽንና የዜግነት ኤጀንሲ ኃላፊ አይዳረስ አልዙባይዲ ዩኤኢ የሶማሊያን የአየር ክልል ያለ ፍቃድ ስለመጠቀም ምርመራ ከተደረገ በኋላ የሶማሊያ የደቡብ ሽግግር ምክር ቤት ወይም ኤስቲሲ በሶማሊያ የአየር ክልል ያልተፈቀደ አጠቃቀም ላይ በወጣ ሪፖርት ነው። መሰል ድርጊቶች ዓለም አቀፍ መርህንና ሉዓላዊነትን እንደሚጥሱ እንዲሁም የተባበሩት መንግስታት፣ የአፍሪካ ህብረት፣ የኢስላሚክ ትብብር ተቋምና አረብ ሊግ ያረቀቋቸውን ጣልቃ ላለመግባት የተደረሱ ስምምነቶችን እንደሚጣረሱ የሶማሊያ መንግስት ገልጿል። ውሳኔው የሶማሊያን አንድነትና ነጻነት የሚገዳደር ድርጊትን የሚቃወሙ የሶማሊያ ዜጎችም ጭምር እንደሆነ አመላክቷል። የሶማሊያ የውጭ ጉዳይ ሚኒስቴር ውሳኔውን ለተባበሩት አረብ ኤሚሬቶች፣ ለአፍሪካ ህብረት እንዲሁም ለመንግስታቱ ድርጅት የሚያሳውቅ መሆኑንም ገልጿል። ከበርበራ ወደብ ጋር በተያያዘ ስምምነት የተደረገው እንደ አውሮፓውያን አቆጣጠር በ2016 ዓ.ም የሶማሊላንድ አስተዳደር ከዲፒ ወርልድ ጋር የተፈራረመው ቢሆንም ሶማሊያ ስምምነቱ ያለ ፌዴራል መንግስት እውቅና የተፈረመ ነው ብላ ስትቃወም ቆይታለች። በጉዳዩ ላይ እስካሁን ከሶማሊላንድ አስተዳደር የተሰጠ ምላሽ የለም። በሶማሊያ ከተባበሩት አረብ ኤሚሬትስ ጋር ያላትን ስምምነት ማቋረጧን ተከትሎ ዩኤኢ ወታደሮቿን ከቦሳሶ እያስወጣች መሆኑ ታውቋል። በቀይ ባህር ላይ በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል ያለው ፉክክር እየተባባሰ መምጣቱን ተከትሎ ኤሚሬትስ ወታደራዊ መሳሪያዎቿንና ሰራተኞቿን ከተለያዩ የሶማሊያ ጦር ሰፈሮች እያስወጣች መሆኑም ታውቋል። በሶማሊያ ፑንትላንድ በሚገኘው የቦሳሶ የወደብ ከተማ ግዙፍ አውሮፕላኖች ማኮብኮቢያውን ሲረግጡ የሚፈጥሩት እንደ ነጎድጓድ ያለ ከፍተኛ ድምፅ ቀንና ሌሊት ያስተጋባል ሲል ሚድል ኢስት አይ በዘገባው አመላክቷል። እንዲህ አይነት በረራዎች ባለፉት 2 ዓመታት የተለመዱ ቢሆንም ሰሞኑን በቦሳሶ የአየር ኃይል ጣቢያ የሚያርፉ አውሮፕላኖች ቁጥር በከፍተኛ ሁኔታ እየጨመረና እየተፋጠነ መጥቷልም ተብሏል። አሁን ላይ ግን ትኩረታቸው ሙሉ በሙሉ የተባበሩት አረብ ኤሚሬትስን የደህንነት አባላትና ከባድ የጦር መሳሪያዎችን በማስወጣት ላይ ብቻ መሆኑም ተመላክቷል። ሀገሪቱ ይህን የምታደርገው የሶማሊያ ፌዴራላዊ ሪፐብሊክ የሚኒስትሮች ምክር ቤት የሀገሪቱን ሉዓላዊነትና ህገ መንግስታዊ ስርዓትን ለመጠበቅ በሚል ከተባበሩት አረብ ኤሚሬትስ ጋር የነበሩትን ሁሉንም የሁለትዮሽ የጸጥታና የመከላከያ ስምምነቶች በይፋ እንዳቋረጠ መግለጹን ተከትሎ ነው። የዜና ምንጩ የጦር ኃይሉ መውጣቱን ከቀጠናዊ ውጥረት መባባስ ጋር ያያያዘው ሲሆን ድርጊቱ የተፈጸመው በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል በቀይ ባህር አካባቢ ያለው ፉክክር በጠነከረበት ወቅት መሆኑን አመላክቷል። አሜሪካ ግሪንላንድን 51ኛ ግዛቷ ለማድረግ ለምክር ቤቷ ረቂቅ ማቅረቧ ተሰማ። በሌላ ዜና ተቃውሞ የበረታባት ኢራን 3 ብሔራዊ የሀዘን ቀናትን ማወጇን ኤኤፍፒ ዘግቧል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። ከ177 ቅድመ ልደተ ክርስቶስ እስከ 192 ታላቁን የሮማ ኤምፓየር የገዛው ቄሳር ሉቺየስ ኤሊዮስ ኮሞዶስ የታሪክ አዋቂዎች እንደሚሉት ሮማን ይበልጥ ታላቅ ለማድረግ በሚል ፈሊጥ የጦር ጄኔራሎቹን የፖለቲካ አዋቂዎች ምክር የህግ መወሰኛ ሴኔቱም ሀሳብ አሽቀንጥሮ ጥሎት ነበር ይላሉ። በየስፍራው ያቆማቸው ሐውልታት የፈጣሪ መሰል ስልጣን ባለቤት፣ በአካል ብቃት፣ ጉልበት፣ ጥንካሬው የማይበገር ከፊል መላክ ከፊል ሰው ቢጤ ያስመሰሉትም ነበር። የእብሪት ማናህሎኝነት፣ ግለኝነት፣ የአይበገሪነት ቅዠቱ እንደ ዘመኑ የፖለቲካ እርምጃ ታላቁን ቄሳር ሲያስገድል የታላቂቱ ሮም ውድቀት የሚጣደፍ ያዘ። ዶናልድ ትራምፕ በእርግጥ ኮሞዶስን አይደሉም የሚሉ የሚያደርጉትም ደጋግመው እንዳሉት አሜሪካን ይበልጥ ታላቅ፣ አንደኛ፣ የታፈረችና የተከበረች ለማድረግ ነው። ለዚህ ህልም ይባል ቅዠታቸው ስኬት ሲሻቸው ግዛት፣ ሲያሰኛቸው ስም ለመቀማት እየዛቱ ሲፈልጋቸው የአንድ ሀገር መሪ ወታደር ልከው እያሳገቱ
ደግሞ ሌላ ጊዜ ቀረጥ እየጨመሩ አሜሪካንን ከቅርብም ሆነ ከሩቅ ወዳጆቿ አልፎም ተርፎም ታማኝ ጎረቤቶቿ ጋር እያላተሟት ነው። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ይህንን አሜሪካ ትቅደም የሚል መሰረታዊ መርሃቸውን ተራ በተራና በግልጽ ገቢራዊ ያደረጉ ሲሆን ትልቋን ደሴት ግሪንላንድንም 51ኛዋ የአሜሪካ ግዛት ለማድረግ የሚያስችላቸውን ረቂቅ ለተወካዮች ምክር ቤት ማቅረባቸው ተሰምቷል። በሪፐብሊካኑ የፍሎሪዳ ተወካይ ራንዲ ፋይን የቀረበው ደሴቷን የመጠቅለል ረቂቅ ፕሬዝዳንት ዶናልድ ትራምፕ ግሪንላንድን በአንድም ይሁን በሌላ መንገድ የግላችን እናደርጋታለን ላሉበት አስተያየታቸው እውቅና የሚሰጥና ለሚወስዱት እርምጃም አግባብነት የሚቸር መሆኑን ኤኤፍፒ ዘግቧል። ያም ተባለ ይህ ዴንማርክን ጨምሮ የትራምፕ እርምጃና ውሳኔ ያስደነገጠው ዓለም ከመገናኛ ዘዴዎች መግለጫ ባለፈ የዓለም ሕግና ስርዓትን ለማስከበር አቅመ ቢስ መሆኑን በግልጽ እያሳየ ነው የተባለ ሲሆን ብዙዎች የዶናልድ ትራምፕ ቃል እውነት ይሁን ሐሰት ለመገመትም ሆነ ለመተንበይ አስቸጋሪ የሚሆንባቸው የታሰበው ቀርቶ ያልታሰበው የተፈጸመባቸው ጊዜያት በርካታ መሆናቸውን በማንሳት ነገሩ ወዴት እንደሚያመራ ለማየት በጉጉትም በስጋትም እየተጠባበቁ ነው። Iran's streets look different this week. The large-scale protests that began in Tehran and spread to several cities appear to have subsided. በሌላ ዜና ተቃውሞ የበረታባት ኢራን 3 ብሔራዊ የሐዘን ቀናትን ማወጇን ኤኤፍፒ ዘግቧል። የአያቶላዎቹ ሀገር ኢራን ዳግም በተጣለባት ማዕቀብ መገበያያ ገንዘቧ ሲላሽቅ በተፈጠረ ኢኮኖሚያዊ ጫና የተቀሰቀሰው ተቃውሞ 3ኛ ሳምንቱን ያስቆጠረ ሲሆን እስካሁን 550 የሚጠጉ ተቃዋሚዎችና የጸጥታ አስከባሪዎች መገደላቸውን ኤኤፍፒ ዘግቧል። ኢራን ለተቃውሞዎች እንግዳ ባትሆንም ጂኦፖለቲካዊ ሁኔታዎች እንደዚሁም የአሜሪካና የእስራኤል መሪዎች አስተያየቶች አሁንን ተቃውሞ አሳሳቢ ያደረጉት ሲሆን የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ዩናይትድ ስቴትስ እኛን ለመሞከር ከፈለገች ሀገራችን ለጦርነት ዝግጁ ናት ሲሉ ማስጠንቀቃቸው ተሰምቷል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ በበኩላቸው ቀደም ሲል ኢራን ተቃዋሚዎች ላይ ለወሰደችው እርምጃ ምላሽ ለመስጠት ወታደራዊ እርምጃ እንወስዳለን ሲሉ መዛታቸው ይታወሳል። የሆነው ሆኖ ኢራን ብርቱ ተቃውሞ የገጠማት ባለፈው ሰኔ ወር ከእስራኤል እና ከአሜሪካ ጋር በተካሄደው የ12 ቀናት ጦርነት ከደረሰባት ጉዳት በቅጡ ሳታገግም ከመሆኑ በላይ በቀጠናው በሚታየው ጂኦፖለቲካዊ ሁኔታና አሜሪካና እስራኤል ያደርጉታል ተብሎ በሚጠበቀው ጣልቃ ገብነት ምክንያት የተቀጣጠለው ተቃውሞ ወደ ውስብስብ ቀውስ እንዳያመራ ብዙዎች ስጋት አላቸው። With inflation high and rival narratives hardening. በደቡብ ምዕራብ ኢትዮጵያ ክልል 2 ቱርካውያን ጎብኚዎችን ጨምሮ 3 ሰዎች በታጣቂዎች መገደላቸው ተገለጸ። በደቡብ ምዕራብ ኢትዮጵያ ክልል ሱሪ ወረዳ ጉብኝት ላይ የነበሩ 2 የቱርክ ዜጎችና 1 ኢትዮጵያዊ በታጣቂዎች መገደላቸውን የወረዳው አስተዳደር አስታውቋል። ሩሃ ግርማ ተጨማሪ አላት። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በምዕራብ ኦሞ ዞን ሱሪ ወረዳ ጉብኝት ላይ በነበሩ ቱሪስቶች ላይ በተፈጸመ ጥቃት 2 ቱርካውያን ጎብኚዎችና 1 ኢትዮጵያዊ አሽከርካሪ መገደላቸውን የክልሉ መንግስት ገልጿል። የክልሉ ኮሚኒኬሽን ቢሮ ባወጣው መግለጫም ጥቃቱ ማንነታቸው ያልታወቁ አርብቶ አደር ሽፍቶች ሲል በጠራቸው አካላት ጥር 4 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ገደማ መፈጸሙን ገልጿል። በመግለጫው በተፈጸመው ጥቃት የ3 ንጹሃን ሰዎች ህይወት ማለፉንና ድርጊቱ የተፈጸመው ለዝርፊያ ዓላማ እንደሆነ ተገልጿል። 2 የቱርክ ዜጎችና ኢትዮጵያዊው ምዕራብ ኦሞ ዞን ውስጥ በሚገኘው ሱሪ ወረዳ 2 ቀን መቆየታቸው የተገለጸ ሲሆን ጥቃቱ የተፈጸመባቸውም በአካባቢው የነበራቸውን ጉብኝት ጨርሰው እየወጡ በነበረበት ሰዓት እንደሆነ ተነግሯል። ጥቃቱ የተፈጸመው ቱሚ ወደ ተባለችው የማጂ ወረዳ ቀበሌ የተጓዙ ሳለ ባንክ የተባለ ቀበሌ ላይ እንደሆነና ጥቃቱ የተፈጸመውም ከማጂ ወረዳ በሚያጎራበት ስፍራ ላይ እንደሆነ የክልሉ መንግስት ገልጿል። እነዚህ የሰፈር ሽፍቶች ለዝርፊያ ሲባል ያደረጉት ድርጊት ክብር የሆነውን የሰው ልጅ ህይወት አጥፍቷል ሲል በመግለጫው የገለጸው የክልሉ መንግስት ድርጊቱን አረመኔያዊ ሲል ኮንኗል። አክሎም ጥቃቱን የፈጸሙትን ግለሰቦች በቁጥጥር ስር ለማዋል የተቀናጀ የጸጥታ ኃይል በማሰማራት ሰፊ የህግ ማስከበር ዘመቻ መጀመሩን ገልጿል። የክልሉ መንግስት በጥቃቱ ህይወታቸው ለጠፋ ወገኖች የተሰማውን ጥልቅ ሐዘን ገልጾ የአካባቢው ማህበረሰብ የጥቃት አድራሾቹን እንቅስቃሴ በመከታተልና ማንነታቸውን በማረጋገጥ ለጸጥታ ኃይሉ ጥቆማ እንዲሰጥና ትብብር እንዲያደርግ ጥሪ አቅርቧል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋው የማህበራዊ ገጾቻችንን እናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ።
ከቆይታ በኋላ የፈረንጆቹ አዲስ ዓመት ከወዲሁ በርካታ አሰልጣኞችን በማሰናበት በእግር ኳሱ ዓለም ላይ ድንጋጤ መፍጠሩን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በኢትዮጵያ በየዓመቱ ከ6000 እስከ 8000 የሚገመቱ ህጻናት በካንሰር በሽታ እንደሚያዙ ቢገመትም ወቅታዊና ተገቢውን ሕክምና የሚያገኙት ግን ከ2000 ያነሱት ብቻ ናቸው ተባለ። ይህን ሀገራዊ ችግር በዘላቂነት ለመፍታት የተቀናጀ ሙያዊ ምላሽ ለመስጠት የኢትዮጵያ የህጻናት ደምና ካንሰር ሕክምና በይፋ ተመስርቷል። ዝርዝሩን ናቲማና ይነግራችኋል። በኢትዮጵያችን በየዓመቱ ከ6000 እስከ 8000 የሚሆኑ ህጻናት በካንሰር በሽታ ይጠቃሉ። ይሁን እንጂ ወደ ህክምና ማዕከላት መጥተው ህክምና የሚያገኙ ህጻናት ቁጥር ከ2000 አይበልጥም። ባደጉ ሀገራት የህጻናት ካንሰር ታማሚዎች የመዳን ምጣኔ ከ85 በመቶ በላይ ቢሆንም በኢትዮጵያ ግን በምርመራ መዘግየት፣ በማህበረሰቡ ዘንድ ባለው የግንዛቤ ውስንነት፣ በዘርፉ በተሰማሩ ባለሙያዎች እጥረት ምክንያት ውጤቱ አሁንም ዝቅተኛ ሆኗል ይላሉ የዘርፉ ባለሙያዎች። ያው እንግዲህ የካንሰር ህክምና ዋና መሰረቱ ኤርሊ ዳያግኖሲስ እና ኤርሊ ዲቴክሽን ነው። ስለዚህ የካንሰር ህክምናዎች ላይ በተቻለ መጠን ታካሚዎች ህመሙ ሳይባባስ ወይም ህመሙ ወደ ተለያዩ ክፍሎች ሳይዛመት ቢመጡ የተሻለ ነው ብለን እናስባለን። ግን ያስተዋል ነው በተለይ የደም ካንሰርን በተመለከተ የደም ካንሰር ምልክቶቹ ጊዜ የማይሰጡ ናቸው። ምክንያቱም የደም ካንሰር ምልክቶቹ ደም መድማት ሊሆን ይችላል፣ በአፍንጫ፣ በሰውነት ላይ የሽፍታ መውጣት፣ እንዲሁም ደግሞ ንፍፊት አካባቢ ላይ፣ አንገት አካባቢ፣ ደም ሆድ ላይ ማበጥ ስለሚችል እና ብዙ ጊዜ ህጻናት የመድማት ምልክት ስለሚኖራቸው ታካሚዎች ብዙ ጊዜ ወደ ህክምና የመምጣት እድላቸው ከፍ ያለ ነው። ይህን ችግር በዘላቂነት ለመፍታት የተቀናጀ ሙያዊ ምላሽ ለመስጠት 35 መደበኛ አባላትንና ከ150 በላይ ተባባሪ አባላትን ይዞ ጥር 4 2018 ዓ.ም የኢትዮጵያ የህፃናት ደምና ካንሰር ህክምና ማህበር በይፋ ተመስርቷል። ይህም ማህበር ይዞ ስለተነሳቸው ዓላማዎች በትላንትናው ዕለት ይፋ አድርገዋል። እንግዲህ ማህበሩ የሚሰራባቸው ዋና ዋና ዘርፎች ምንድናቸው? አንደኛ አድቮኬሲ ነው። ሁለተኛው ደግሞ የሚሰጥባቸውን የህክምና ማዕከላት ማስፋፋት ነው። ሶስተኛ ደግሞ የምንሰራው ስራ ሳይኮሶሻል ሰፖርት ነው። የመጨረሻው ሪሰርች እና ኢኖቬሽን ነው። ህክምና ያለ ሪሰርች፣ ያለ ጥናትና ምርምር፣ ያለ ኔትወርክ ወይም ደግሞ በዓለም አቀፍ ደረጃ ካሉ ትልልቅ ተቋማት ጋራ ህብረት ካልፈጠርን ብቻችንን የምንወጣው ዳገት አይደለም። በዚህ ማህበሩ የምስረታ ማብሰሪያ ዝግጅት ላይም በከፍተኛ የስራ ኃላፊ ደረጃ የጤና ሁኔታን ለህዝብ ማጋራት ባልተለመደበት ማህበረሰብ ውስጥ የካንሰር ህክምና እየተከታተሉ መሆናቸውን ፎቶቸውን ጭምር አያይዘው በማህበራዊ ሚዲያ ያጋሩትና በርካቶች ዘንድ መነጋገሪያ ሆኑ የሰነበቱት የኦሮሚያ የቱሪዝም ኮሚሽን ኮሚሽነር ሌሊሴ ዱጋ ህክምናቸውን ከሚከታተሉበት ከጆርዳን አማን በቪዲዮ መልእክታቸውን አስተላልፈዋል። ኮሚሽነሯ በመልእክታቸው አላስፈላጊ ስቃይን የምናስቆምበት አዲስ የታሪክ ምዕራፍ መጻፍ አለብን ያሉ ሲሆን በተጨማሪም የዚህ ማህበር የክብር አምባሳደር በመሆናቸው ደስተኛ መሆናቸውን ገልጸዋል። እንደ አንድ ግለሰብ በካንሰር ጉዞ ውስጥ እየተጓዘ እንዳለ ሰው ሰርቫይቨር እየሆንኩኝ ነው ብዬ አስባለሁ። አሁን ሰዎች ምን ያህል ተስፋ እንዳላቸው ሊሰራበት እንደሚችል የሰዎችን ህይወት ማዳን እንደምንችል የሚታወቅበት እኔም ራሴ አንዷ ተምሳሌት ነኝ ማለት ነው። ይህንን ኤክስፔሪየንሲንግ ይህንን ያለኝን ጉዞ ከእናንተ ጋር በመሆን የኢትዮጵያ ህፃናቶችን ከካንሰር ጋር ያላቸውን ጆርኒ ለማሻሻል የጤና ተቋማት እንዲቋቋሙ ለማድረግ በማህበረሰባቸው ውስጥም እውቀትን ለመፍጠር ግንዛቤን ለመፍጠር የሚያስፈልገውን ድጋፍ ለማሰባሰብ የኢትዮጵያ ፔዲያትሪክ ሄማቶሎጂ ኦንኮሎጂ አሶሲዬሽን ኦነራሪ አምባሳደር ስላደረገኝ እጅግ በጣም ከፍተኛ ደስታ ይሰማኛል። አመሰግናለሁ። የህፃናት ካንሰር ህክምና በተለያዩ የኢትዮጵያ አካባቢዎች በሚገኙ ሆስፒታሎች እየተሰጠ ቢሆንም ከ35 ያልበለጡ በዚህ ዘርፍ የሚሰሩ ሐኪሞች እንዳሉም ተነግሯል። ይህም ከ50 ሚሊዮን በላይ ህፃናት ላሉበት ሀገር በቂ አይደለምም ተብለዋል። ዳቺ ለመጀመሪያ ጊዜ በኢትዮጵያ ውስጥ ሙሉ በሙሉ የተመረቱ የታሸጉ ምርቶችን ለውጭ ገበያ ማቅረብ ጀመረ። በኢትዮጵያ ለመጀመሪያ ጊዜ የታሸጉ የባቄላና ቦሎቄ ምርቶችን ማምረት የጀመረው ዳቺ ማኑፋክቸሪንግ በሀገር ውስጥ የሚገኙ የግብርና ምርቶችን በመጠቀም ለውጭ ገበያ በሚያቀርባቸው ምርቶች የውጭ ምንዛሬን በማትረፍ ለሀገር ትልቅ ጥቅም እንደሚኖራቸው ገልጿል። ይህ መነሻ ኢትዮጵያን ከጥሬ ዕቃዎች ላኪነት ወደ ከፍተኛ እሴት ያላቸው ዓለም አቀፍ የምግብ ምርቶች እንደሚያሸጋግርና እነዚህ ምርቶች ኢትዮጵያ
ኢትዮጵያ በዓለም የምግብ አቅርቦት ሰንሰለት ውስጥ ያላት ሚና እየተቀየረ መሆኑን አብሳሪ ነው ሲሉም የዳቺ ዋና የንግድ ኃላፊ አቶ ቢኒያም ዮሐንስ ተናግረዋል። ዳቺ የምግብ ኢንዱስትሪ 4 ፋብሪካዎችን የሚያስተዳድር የአክሲዮን ማህበር ሲሆን በአሁኑ ሰዓት ከ36 በላይ ምርቶችን የሚያቀርብና በቅርብ ጊዜ ውስጥም የምርቶቹን ቁጥር ከ100 በላይ እንደሚያደርስ ይጠበቃል ሲል ባልደረባችን ዮናስ ግርማ መረጃውን አድርሷል። ክቡራን ተመልካቾቻችን አሁን በእንግሊዝ ካራባኦ ካፕ ግማሽ ፍጻሜ የመጀመሪያ ጨዋታ ኒውካስትል ዩናይትድ ከማንቸስተር ሲቲ የሚያደርጉትን ተጠባቂ ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ጌታሁን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር እንጀምራለን። በ46ኛው የዓለም የሀገር አቋራጭ አትሌቲክስ ውድድር ላይ የተሳተፈው የኢትዮጵያ ልዑክ ወደ ኢትዮጵያ ሲገባ ደማቅ አቀባበል ተደረገለት። በአሜሪካ ፍሎሪዳ በተካሄደው 46ኛው የዓለም ሀገር አቋራጭ ሻምፒዮና ላይ የተሳተፈውና አኩሪ ድል ያስመዘገበው የኢትዮጵያ አትሌቲክስ ልዑክ ቡድን ዛሬ ጠዋት አዲስ አበባ ሲገባ አቀባበል ተደርጎለታል። ልዑኩ ዛሬ ጠዋት ቦሌ አውሮፕላን ማረፊያ ሲደርስ የባህልና ስፖርት ሚኒስቴር ሸዊት ሸንካ፣ የስፖርት ዘርፍ ሚኒስቴር ዴኤታው አቶ መኪው መሐመድ፣ የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስና የኢትዮጵያ አትሌቲክስ ፌዴሬሽን ተገኝተው አቀባበል አድርገዋል። በተጨማሪም አሜሪካ ፍሎሪዳ ድረስ በመገኘት አትሌቶችን ያበረታታው የአትሌቲክስ ልምዱንና ተሞክሮን በማካፈል ድሉ እንዲሳካ አስተዋጽኦ ያበረከተው የዓለም ሀገር አቋራጭ ንጉሱ ጀግናው አትሌት ቀነኒሳ በቀለ ከቡድኑ ጋር አብሮ ተመልሷል። ባሳለፍነው ቅዳሜ በተደረገው ውድድር ኢትዮጵያ በ3 ወርቅ፣ በ2 ብርና በ2 ነሐስ በአጠቃላይ 7 ሜዳሊያዎችን በማግኘት ከዓለም ሁለተኛ ሆና ማጠናቀቋ ይታወሳል። በእንግሊዝ ካራባኦ ካፕ ግማሽ ፍጻሜ የመጀመሪያ ጨዋታ ኒውካስትል ዩናይትድ ከማንቸስተር ሲቲ የሚያደርጉት ጨዋታ ይጠበቃል። ምሽት 5 ሰዓት ላይ በሴንት ጄምስ ፓርክ ስታዲየም በሚደረገው ጨዋታ የባለፈው ዓመት የካራባኦ ካፕ አሸናፊ ኒውካስትል ዩናይትድ በተከታታይ ሻምፒዮን ለመሆን ዛሬ በሜዳውና በደጋፊው ፊት የመጀመሪያ ከባዱን ፈተና ያደርጋል። የአምናው የውድድሩ ሻምፒዮን ኒውካስትል ዩናይትድ በሩብ ፍጻሜው ፉልሃምን እንዲሁም ማንቸስተር ሲቲ በበኩሉ ብሬንትፎርድን አሸንፈው ግማሽ ፍጻሜውን መቀላቀላቸው ይታወሳል። ሁለቱ ቡድኖች በሁሉም ውድድሮች ካደረጓቸው ያለፉት 5 ጨዋታዎች ማንቸስተር ሲቲ 3ቱን ያሸነፈ ሲሆን በአንዱ አቻ ተለያይቶ በአንዱ ተሸንፏል። የፔፕ ጋርዲዮላው ማንቸስተር ሲቲ በካራባኦ ካፕ ዋንጫ ኒውካስትል ዩናይትድን በገጠመበት ያለፉት 2 ጨዋታዎች ሽንፈት አስተናግዷል። ማንቸስተር ሲቲ ከ4 ዓመት በኋላ ዋንጫውን ለማሳካት በሚያደርገው ጨዋታ ጆን ስቶንስ፣ ሩበን ዲያዝ እና ጆስኮ ግቫርዲዮልን ጨምሮ በርካታ ተጫዋቾቹ በጉዳት ከስብስብ ውጭ ሲሆኑ አንቷን ሴሜንዮ ለጨዋታው ዝግጁ መሆኑ ተገልጿል። በባለሜዳዎቹ ኒውካስትል ዩናይትድ በኩል ዳንበርን፣ ፋቢያን ሼር እና ዊሊያም ኦሱሉ በጉዳት የማይሰለፉ ተጫዋቾች ናቸው። የመልሱ ጨዋታ ከ3 ሳምንት በኋላ በኢትሃድ ስታዲየም የሚደረግ ሲሆን የሁለቱ ቡድኖች አሸናፊ በፍጻሜው ከአርሰናልና ከቼልሲ አሸናፊ የሚገናኝም ይሆናል። የ2026 አዲሱ ዓመት ከወዲሁ በርካታ አሰልጣኞችን በማሰናበት የእግር ኳስ ዓለም ላይ ድንጋጤ በመፍጠር ጀምረዋል። የ2026 አዲሱ ዓመት ከገባ ገና 13 ቀናትን ቢያስቆጥርም ከወዲሁ 3 ዋና አሰልጣኞችን ከክለቦቻቸው ጋር የተለያዩበትም ሆኗል። 3ቱ የዓለማችን ግዙፍ ክለቦች አሰልጣኞቻቸውን ያሰናበቱ ሲሆን የምዕራብ ለንደኑ ክለብ ቼልሲ ጣሊያናዊውን አሰልጣኝ በማሰናበት በዓመቱ የመጀመሪያው ክለብ ሆኗል። ከትላንት በስቲያ በስፔን ሱፐር ካፕ ፍጻሜ በባርሴሎና ከተሸነፈ በኋላ የስፔኑ ኃያል ክለብ ሪያል ማድሪድ ዣቪ አሎንሶን ከኃላፊነቱ አንስቷል። ዣቪ በክለቡ የቆየው ለ6 ወራት ብቻ ሲሆን አሰልጣኙ ወደ ማድሪድ የመጣው ባየር ሊቨርኩሰንን ለመጀመሪያ ጊዜ የጀርመን ቡንደስሊጋ ሻምፒዮን ካደረገ በኋላ ነበር። ብዙ ተጠብቆ ወደ ሀገሩ መዲና የተመለሰው አሰልጣኙ በሪያል ማድሪድ ታሪክ ቆይታቸው አጭር ከሆኑ አሰልጣኞች አንዱ ሆኖ ተመዝግቧል። ሌላው ማንቸስተር ዩናይትድ ሲሆን ፖርቱጋላዊውን አሰልጣኝ ሩበን አሞሪምን ያሰናበተው በዚሁ አዲስ ዓመት ነው። በፖርቱጋል አስደናቂ ጊዜን አሳልፎ የመጣው አሰልጣኙ በቀያይ ሰይጣናቱ ቤት ያለውን ችግር ቀርፎ ውጤታማ ይሆናል ተብሎ ቢጠበቅም የ3-4-3 ፎርሜሽንን ለመተግበር ከፍተኛ ጥረት አድርጎ በ14 ወራት ውስጥ ከ15 በላይ የተለያዩ የተከላካይ ጥምረቶችን ለመጠቀም ተገዶ ነበር። ይህም ለስንብቱ ዋነኛ ምክንያት እንደሆነ ይነገራል። የመጨረሻው ክለብ ቼልሲ ሲሆን ሳይጠበቅ አሰልጣኝ ኢንዞ ማሬስካን ማሰናበት ችሏል። የዓለም የክለቦች ዋንጫን ያነሱት አሰልጣኙ የአዲስ ዓመት መግቢያ ላይ የተሰናበቱ የመጀመሪያው አሰልጣኝ መሆናቸው ይታወሳል። ማሬስካ ከፔፕ ጋርዲዮላ ጋር አብሮ በመስራቱ ትንሹ ፔፕ የሚል ቅጽል ስም ተሰጥቶት እንደነበር የሚታወስ ሲሆን አሰልጣኙ በቼልሲ ቆይታው ክለቡን የክለቦች ዓለም ዋንጫ እንዲያነሳ ቢያግዝም ነገር ግን በሊጉ በነበረው ወጥ ያልሆነ ውጤት ምክንያት ከብሪጅ ለመሰናበት ተገዷል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።